ግንቦት 11 የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች። እንግዲህ እንደ አዋቂዎች እንጂ እንደ አላዋቂዎች ሳይሆን እንዴት እንደምትመላለሱ በጥንቃቄ ወቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁት። ስለዚህም ሰነፎች አትሁኑ፣ የእግዚአብሔርን ፈቃድ አስተውሉ እንጂ። መዳራት ነውና ወይን በመጠጣት አትስከሩ፣ መንፈስ ቅዱስን ተመሉ እንጂ። መዝሙርንና ምስጋናን የተቀደሰ ማህሌትንም አንብቡ። በልባችሁም ለእግዚአብሔር ተቀኙ ዘምሩም። ዘወትርም ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም ለእግዚአብሔር ምስጋና አቅርቡ። ስለ ትሕትናና ስለ ቤተሰብ አመራር እግዚአብሔርን በመፍራት ለባልንጀሮቻችሁ ራሳችሁን ዝቅ አድርጉ። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። ወንድሞቻችን ሆይ ከሁሉ አስቀድሞ በሰማይም ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም ፈጽሞ አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆንም አይደለም ይሁን። ስለ ጻድቅ ጸሎት ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለውም ቢኖር ይዘምር። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎትም ድዌውን ይፈውሰዋል። የሐዋርያት ሥራ። ይህንንም ስለ ራሱ ሲናገር አገረ ገዢው ፊስጦስ መለሰ፣ ድምፁንም ከፍ አድርጎ ጳውሎስ ሆይ ልታብድ ነውን? ብዙ ትምህርት እኮ ልብን ይነሳል አለው። ጳውሎስም እንዲህ አለው፣ ክቡር ፊስጦስ ሆይ እውነትና የተጣራ ነገርን እናገራለሁ እንጂ እብደትስ የለብኝም። በፊቱ ገልጬ የምናገርለት እርሱ ራሱ ንጉሥ አግሪጳ ያውቅልኛል። ከዚህም የሚሳተው ነገር ያለ አይመስለኝም፣ ወደ ጎን የተሰወረ አይደለምና። ንጉሥ አግሪጳ ሆይ እነሆ በነቢያት ቃል ታምናለህን? እንደምታምን አውቃለሁ። አግሪጳም ጳውሎስን አሁንስ ወደ ክርስቲያንነት ልታገባኝ ጥቂት ብቻ ቀርቶሃል አለው። ጳውሎስም በጥቂትም ቢሆን በብዙም ቢሆን አንተ ብቻ ሳትሆን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ከእስራቴ በቀር እንደኔ እንዲሆኑ ወደ እግዚአብሔር እጸልያለሁ። የአግሪጳ ንግግር። ከዚህም በኋላ ንጉሡ አገረ ገዢውም በርኒቄም ሹሞቻቸውም ተነሱ። ለብቻቸውም ገለል ብለው እርስ በርሳቸው እንዲህ ብለው ተነጋገሩ፣ ይህ ሰው እንዲሞት ወይም እንዲታሰር የሚያበቃ የሠራው በደል የለም። አግሪጳም ፊስጦስን ወደ ቄሳር ይግባኝ ባይል ኖሮ ይህ ሰው ይፈታ ዘንድ በተገባ ነበር አለው። የሉቃስ ወንጌል። 2 መሐለቅ ስላገባችው ድሃ ሴት። በሙዳየ ምጽዋቱ መባቻውን የሚያገቡ ባለጠጎችን አየ። አንዲት ድሃ መበለትም 2 መሐለቅ ስታስገባ አየ። እንዲህም አላቸው፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብዝታ ለእግዚአብሔር መባ አገባች። እነዚህ ሁሉ ከተረፋቸው ለእግዚአብሔር መባ አግብተዋልና፣ ይህች ግን ከድህነቷ ያላትን ጥሪቷን ሁሉ አገባች። ስለ ኢየሩሳሌምና ስለ ቤተ መቅደስ መፍረስ። ስለ ቤተ መቅደስም ድንጋዩ ያማረ ነው፣ አሰራሩም ያጌጠ ነው የሚሉት ነበሩ። እንዲህም አላቸው፣ ይህን ታያላችሁን? በዚህ ቦታ ድንጋይ በድንጋይ ላይ የማይተዉበትና ሳይፈርስ የማይቀርበት ዘመን ይመጣል። እነርሱም መምህር ሆይ ይህ መቼ ይደረጋል? ይህስ የሚሆንበት ጊዜው ምልክቱስ ምንድን ነው? ብለው ጠየቁት። እርሱም እንዲህ አላቸው፣ ብዙዎች እኔ ክርስቶስ ነኝ፣ ጊዜውም ደርሷል እያሉ በስሜ ይመጣሉና እንዳያስቷችሁ ተጠንቀቁ። እነርሱንም ተከትላችሁ አትሂዱ። ጦርነትንና ጠብን ክርክርንም በሰማችሁ ጊዜ አትደንግጡ፣ አስቀድሞ ይህ ይሆን ዘንድ ግድ ነውና፣ ነገር ግን ወዲያው የሚፈጸም አይደለም። እንዲህም አላቸው፣ ሕዝብ በሕዝብ ላይ ነገሥታትም በነገሥታት ላይ ይነሳሉ። በየሀገሩ ታላቅ የምድር መነዋወጥና ራብ፣ በሰውም ላይ በሽታና ፍርሃት ይመጣል። በሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ አስቀድሞ ይይዟችኋል፣ ወደ አደባባዮችም ይወስዷችኋል፣ ያሳድዷችኋል፣ ያስሯችኋል። ስለ ስሜም ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል።
እወቁ፣ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመስሏችሁና ሊከራከራችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ፣ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገሏችኋልም። ነገር ግን ከራስ ጠጉራችሁ አንዲት እንኳን አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጋላችሁ። ስንክሳር ሰማዕት ታውክልያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድር ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ዕፃ ወሰዷት። በሀገረ ዕፃ መኮንንም ፊት የመኮንኑ እስክንድሪያን መልእክት ባነበቡ ጊዜ መንግሥታቸውን ትተው እንዴት ከመንግሥታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግሥቴን ተውኩ፣ ከልጅነት ባሌም ተለየሁ፣ በልጆቼም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔርን መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስከሚፈጸም በሳጥን ውስጥ አኖሯት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። አባ በፍኑትዮስ ገዳማዊ። በዚህችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህችም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሠራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉም ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፍላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሠራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸምድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ፣ ኤጲስቆጶስነት ስለ ተሾምኩ ጸጋህን በእውኑ ከእኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝህ የለም ወይ? የሚያገለግልህና ለደዌህ መድኃኒትን የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌውንም ካንተ የሚያረቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውንም ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ
ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ንዋየ ቅድሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። አባ አሴር ሰማዕት ኢትዮጵያዊ። በዚህችም ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሡ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ያሬድ ካህን ወማህሌታይ። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማህሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሣ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደ ወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብርህ ሆኖለት በአጭር ጊዜ የብሉይና የሐዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ፣ ዳግመኛም እንዴት እንደሚሠራት የድንኳንን አሰራር ለሙሴ ያሳየው አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም ንግሥቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግሥት ታላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግላንም በዓል የሚሆን አድርጎ በሦስቱ ዜማው ሠራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማው አይወጣም።
በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽመው አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለ ፈሰሰው ደምህ ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ። እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦት ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያው ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። ቅድስት አናሲማ ገዳማዊት። በዚህች ቀንም ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ሥጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩአት ጊዜ ራሷን አእምሮዋን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትሩፋቷንና ገድሏን ሁሉ ለመምኔቷ ነገራት። እርሷም ለእህቶቿ መነኮሳይት ነገረቻቸው። ከዚያችም ዕለት ወዲህ አከበሯት። እርሷም ስላዋረዷትና ስላጎሳቆሏት እህቶቿን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ቅድስት አፎምያ ሰማዕት። በዚያችም ቀን በዲዮቅልጥያኖስ መንግሥት ዘመን ቅድስት አፎምያ በሰማዕትነት አረፈች። የዚህችም የእናቷ ስም ቴዎድሮስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግድ አንቲሂጳጦስን ባነሳሳው ጊዜ ይህችን ቅድስት አፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲሂጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶቼን ተስፋ ለማግኘት ልቤ የጸና ነውና አለችው። ያን ጊዜ አንቲሂጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያይ ከሰረገላ መንኰራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔርም መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጡ ይወረውሯት ዘንድ አዘዘ። በእሳቱ መካከልም ቆማ ጸለየች። እየጸለየችም በደህና ወጣች። ብዙዎቹም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎምያም ሳቅ ብላ እኔ ስለማይናገሩ ደንጋዮች አልሰዋም አለችው። አንቲሂጳጦስም ሰምቶ ሥጋዋን ይገፉ ዘንድ መቃጥን ያላቸው 4 ደንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ደንጋዮችና ሰይፎችን በመሬት ውስጥ እንዲተከሉ ተቆራርጦ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ፣ ግን ምንም አልነካትም። ከዚህም በኋላ አራዊትን ሁሉ ድባትንም ሰበሰበ።
በላዩም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ አፎምያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ሶፊያና ቅድስት አፎምያ። በዚህችም ቀን የኤስድሮስ እናት ቅድስት ሶፊያና እህቱ አፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።